ሰላም ነሽ? እዩሲ እንዴት ነህ? ደህና ነኝ። ተማሪዎች እንደምትፈልጊ ነግረውኝ ነው የመጣሁት። አዎ እየፈለኩ ነበር። ምን ነው ያጠፋሁት ነገር አለ እንዴ? አይ ምንም አላጠፋሁም። ለመሆኑ እንዴት ነህ? ደህና ነህ? ደህና ነኝ። የፈለኩ ስለ አንድ ጉዳይ ላወራህ ነበር። ስለምን? እነ ሔዋንን አግኝቻቸው ነበር። ገባኝ። ምን ነው አንገትህን ደፋ? ቲቸር፣ ይሄ ነገር አንቺ ጋር መድረስ አልነበረበትም። ቢደርስም እኮ ችግር የለውም። እኔ መመራችሁ አይደል? እሱማ ልክ ነው። ስለተፈጠረው ነገር ልታብራራልኝ ትችላለህ? ቲቸር፣ እኔ ምንም በማላውቀው ነገር ስሜ እየጠፋ ነው። በዚህ ወሬ ምክንያት ህይወቴ በጣም ተመሰቃቅሏል። ነገሩ ግን እንዴት ነው የተጀመረው? ለአንቺ መናገር ልኩን አይሆን አላውቅም፣ ግን ደግሞ ሊሰማኝና ሊረዳኝ የሚችል ሰው ስላገኘው በጣም ደስ ብሎኛል። ችግር የለውም። የተፈጠረውን ነገር ለኔ ያስረዳኝ። ወይኔ ፊዮሪ፣ እውነት በጣም ተንቀናል። እቺ ቹቻ በጣም መስመሯን እያለፈች ነው። እኔ እኮ የሚገርመኝ በምን ፍጥነት ደውለው እንደነገሩት። ይሄ ቀስቴ ተብዬው ደግሞ የሆነ ድርፋራ የሆነ ልጅ ነው። ዝም በይ። እጄን ይሻለኝ እንጂ ለእያንዳንዳቸው እንዴት አድርጌ ዋጋቸው እንደምሰጣቸው አሳይሻለሁ፣ አንድ በአንድ ሁሉ ነው። ለሱ እንኳን ጣጣ የለውም። እኔ ፊዮሪ ማን እንደሆንኩኝ ያሳያቸዋለሁ። ለማንኛውም አንቺ ተረጋጊ። ደግሞ ከሷን ብሶ ቆይ ዘራፍ ልትልብኝ አምራታል እንዴ? አናግረሻን ነበር እንዴ? አዎ አናግሬያታለሁ። ምን አለች? እሱ እንኳን ይቅርብ። ለማንኛውም ቅዱሴ አንተ አትጨናነቅ እሺ? እስታይ ግን ቆይ እንዴት ነህ? በጣም ያማል እንዴ? አዎ ያማል፣ ግን ደግሞ ህመሙን በጣም ወድጄዋለሁ። ልክ ነህ። አሁን የሚያሙን ህመሞች ጡንቻዎቻችንን ያፈረጥሙልናል። ግቢ ውስጥ በቃሉን አይተሽው ነበር እንዴ? አዎ እባክህ ደብሮት ነበር። አዎ ከማጋ ነው የተጣለው እያለ እያዛገኝ ነበር። እና ነገርከው? ምን ብዬ ነው የምነግረው? የፈለገ ነገር ቢያጋጥመኝ ከማጋ እንደተጣላው ከማጋ እንደተፋየትኩ ምናምን ለቤተሰቤማ ማሳወቅ አይደለኝ። ወንድ ልጅ ማለት እንደሱ ነው። ለመሆኑ ማንም ይንከባከብ? ማለቴ አገዣላችሁ እንዴ ወይስ ራሳችሁ ነው የምታበስሉት? ምን ነው አንቺ ልጅ የምንኖረው በአስተማሪ ደሞዝ መሆኑን ረሳሽው እንዴ? አይ አልረሳሁትም። ግን ለምንድን ነው የጠየቅሽ? የሚያግዘን ከሌለ መታሽ ተፈተፍ ምናምን ልታገዥን? ኧረ እባክህ እሱ እያማረ ይቀራልሽ። ኧረ እባክሽ እነዛው መጡ። እነማ? እቺ ውሻ እንደውም ትምጣ። ወይኔ ጉዴ ፈላ። ቹቹ አይሻቸው? አዎ አይቻቸዋለሁ። ቆይ አንቺ ለምን እንደዚህ ተደናገጥሽ? አይ እኔማ አልተደናገጥኩም፣ ግን ይኸውልሽ አሁን በዛ ጋር እናልፋለን እሺ? ምንም ነገር እንዳልተፈጠረ አክት ታረጋለሽ። ልጁ እንደዚህ ተጠራርዞ እያየሁት እንዴት ነው ምንም እንዳልተፈጠረ ዝም የምለው? እሺ እሱን እናዋራዋለን፣ ግን እቺ ፊዮሪ የምትባለው ሴትዮ ምንም ነገር ብትልሽ ምንም መልስ እንዳትሰጫት። እንዴ እኔማ ለሷ ምን ብዬ መልስላታለሁ? ባይሆን ራስሽ ተጠንቀቂ። ለሱ ጣጣ የለውም። ምንም እንዳትናገሪያት እሺ? ፊዮሪ ቹቻ ምንም እንዳታያትሽ። ለምንድን ነው ማልላት? ምክንያቱም የኛ የበቀል ጊዜ ገና ስለሆነ። ምን አንተ ስለተጎዳ እኔ ለነሱ ማንስ መስሎ ነው? አዎ ፊዮሪ፣ ከዚህ በኋላ ተሳስተሽም ቢሆን ብቻሽን ማንንም ሰው መጋፈጣች። ሰማሽኝ አይደል? እየተለማመጥኩ ክብሬን የማስደፍር ሰው እንዳልሆንኩ ወቅ እሺ? እንዴት ተስቦ ነው? ምን አባሽ አገባሽ? ምንድነው ያልኩህ? አንተን ከፍ ምን አባሽ አገባሽ ነው ያልኩሽ። አንተ ማን ሆነህ ነው አባቴን የምትሳደበው? አንቺ ራስሽ ስነ ስርዓትሽን ያዢ። እንደዚህ እየተናገረኝ እንዴት ነው ስነ ስርዓት የሚይዘው? ለምን እሱን መጀመሪያ ስነ ስርዓት ያዛትዩ? ሰሚያለሽ? አሁን ክብርሽን ጠብቀሽ ከዚህ ሂጂ። ትሰማለህ? የኔ አባት በእንዳንተ አይነቱ ባለጌ አፍ አይጠራም እሺ? አንቺ ልጅ በጥፊ ሳልሽ ከዚህ ሂጂ። አሁንስ አበዛሽ እሺ? እስኪ ወንድ ነሽ አንቺ፣ እሷን ጫፏን ንኪያት። ቆይ በነካት ምን ልታመጪ ነው? ፈረሰኛውን ነው የምልሽ። እኔና አንቺ ያኔ ከባድ ጦርነት ውስጥ ገብተናል ማለት ነው እሺ? አሁንስ እንዳልገባን ነው እንደሚሰማሽ? ሰሚኛለሽ ፊዮሪ? ቀድም እንደዛ ስፈነጭብኝ ዝም ያልኩሽ ፈርቼሽ ምናምን አይደለም እሺ? ትንሽም ቢሆን ጥሩ ጊዜ አሳልፈናል ብዬ ነው። ለዛ ነው በባልሽ ያስቀጠቀጥሽ። አንቺ ሴት እንከባበር እሺ? ቹቻ በእናትሽ ታያቸው። እነዚህ ምንም ክብር የማይወድላቸው ሰዎች ናቸው። አንቺ ፌንጣ ስነ ስርዓትሽን ያዥ፣ አለበለዚያ ግን አጉል ነገር ውስጥ ነሽ የምትገቢ። ትሰማኛለህ ቅዱስ? ስነ ስርዓትን ብትይዝ ይሻላል እሺ? እኔ እንደ ቀስቴ ለኮፍ አድርጌ የምተው እንዳይመስልህ። ሰሚኛለሽ? እሱን ለመጋጠም መጀመሪያ እኔን ማለፍ ይኖርብሻል እሺ? ገባሽ? እኔን የመጋፈጥ አቅሙ ካለሽ ለምን እኔና አንቺ አይለይልንም? ቹቻ ደግሞ በእናትሽ ዝም በይ። ምን አይነት ነገር ነው እየተናገርሽ ያለሽው?
ቤዚቲ አንቺ እዚህ ነገር ውስጥ አትግቢ እሺ። እንደውም በጣም የምፈልገው ነገር ነበር። ለምን ተፋልመን ቦታችንን አንይዝም? መቼ ይመችሻል? ነገ ቢሆን ይመቸኛል። ስታይል ይመችሽ። ነይ ነይ አንቺ እንሂድሽ። ቆይ አንቺ ለምን ነገር አይቀርብሽም? እኔ እኮ ፊዮሪ ነኝ። ለምንድን ነው የሚቀርብኝ? እሺ የትዘሻል ትሄጂ ነው? ትምህርት ቤት ውስጥ ጓ እንዳይሉ ከግቢ ውጭ አገኛታለሁ። እንዳልኳችሁ ዋና ኢዮሲ ምንም በማያውቀው ነገር ነው ስሙ እየጠፋ ያለው። ቲቸር እኔ ምንም እየገባኝ አይደለም። ቆይ ኢዮሲ እጅ ላይ ምንም አይነት መስተፋቅር የለም ነው እያልሽልሽ? በትክክል እንዴ ቆይ የተሰሙኝ እነዛ ሁሉ ስሜቶች ታዲያ ምን አይነት ስሜቶች? አይ እሱን እንኳን መናገር አልፈልግም። አፍረሽ ነው? አዎ በጣም ያዛፍራል። ይኸውልሽ ሶሲ እነዚህ ሁሉ ስሜቶች አንቺ ስለፈራሽ በአይምሮሽ የፈጠርሻቸው እንጂ እውነተኛ ስሜቶች አይደሉም። ያው እንደውም ኢዮሲ መጣ። ወይኔ ጉዴ ምን ሆንሽ? አለ አይደል የሆነ እንደ ትንፋሽ አጠረኝ። ተረጋጊ። ሰላም ነው ቲቸር? ኢዮሲ እንዴት ነህ? ቲቸር ይቅርብሽ። አይ አይቀርብኝም። ሰላም ነው አለ። ኢዮሲ ትናንት ስለተነጋገርነው ጉዳይ ለእኔ ሔዋን ነግሬያቸው ነበር። እና አመኑሽ? እኔ እንጃ። ሔዋን ምንድነው ስሜትሽ? እውነት ለመናገር ቸሪ አንቺ አንዳንድ ነገሮችን ከነገርሽኝ በኋላ ትንሽ ቀለል ብሎኛል። ግን ደግሞ ሲሰሙኝ የነበሩ ስሜቶችን ሳስባቸው ደግሞ ያስፈሩኛል። ቆይ እነሱ ስሜቶች ከጭንቀት የመነጩ ናቸው ተባላችሁ አይደል እንዴ? እሺ ቆይ ይሄ ቅይር የሚልብን ነገርስ? እሱም ቢሆን ከጭንቀት የመነጨ ነው። ይገርማችኋል ትላንትና ብዙ ነገር ለማጣራት ሞክሬ ነበር። ምን አጣራሽ? በዙሪያው ጄሪ፣ ቤቲ፣ የርዕሰ መምህሩ ልጅ ሄቨን እንዲሁም እኔም ጨብጠ ነው ነበር፣ ግን ምንም የተለወጠ ነገር የለም። ስለዚህ የተሰማችሁ ስሜት ጭንቀት ብቻ ነው ማለት ነው። እኛ እኮ ይሄ ነገር ጭንቀት ሆኖ በዚህ ቢያልፍልን በጣም ደስ ይለናል። እመኑኝ እኔ እንደዚህ አይነት ነገር አላውቅም። እንደ ቀል የተጀመረ ወሬ ነው። ይኸው ተስፋፍቶ ህይወቴን እየበጠበጠ ያለው። ፕሊዝ ተረዱኝ። ኢዮሲ ግን እርግጠኛ ነህ? ስለእውነት እርግጠኛ ነኝ። እንደውም ሀና ለምን አንቺ ጨብጠሽ ይሄን ነገር አታረጋግጭላቸው? ምን እመኚኝ በእኔ ይሁንብሽ። ኖ ቲቸርዬ በእኛ ይብቃ። ሀኒቾ ተይቅርብሽ። ግድ የላችሁ። ይሄን ነገር የማደርገው ያናን ህይወት ለመረበሽ ሳይሆን ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲቋጭ ስለመፈልግ ነው። እሺ ቲቸርዬ ችግር የለውም። ኢዮሲ ጨብጠኝ። ሀኒቾ ተይ ይሄ ነገር ይቅርብሽ። ሄዊ ችግር የለውም አልኩሽ እኮ። ሀኒቾ እጅሽን የሆነ ውርር የሚያደርግ ነገር አልተሰማሽም? አረ ሶሲ ፈሪ ምንድነው የምትቀባጥሪው? የምርሽና ሀኒቾ? ሄዊ ሙች የምረኝ ነው እንዴ። ታዲያኛ ምን ሆነን ነበር? እኔ እንጃ። አሁን ገባኝ። ምንድን ነው የገባሽ? ለካ እስካሁን ድረስ ሶሲ በፈጠረችው ቅዠት ነው እስካሁን ሳብድ የቆየሁትኝ። ኧረ እባክሽ ከኔ ራሱ ረጂሽ። አንቺ ራስሽ አልነበርሽ እንዴ ሄደሽ ከጨበጥሽው በኋላ ተቀየረብኝ ምናምን ስትይ ነበር? እና አንቺ ያልሽውን ሰምቼ ነው እንዴ? እረፉ እንጂ እየተጣላችሁ ባልሆነ እናንተ ትልልቅ ልጆች አይደላችሁ እንዴ? ምን ላድርግ ቲቸር፣ ያሳለፍኩት ስቃይ ትዝ ብሎኝ እኮ ነው። ቆይ እኔና እንጂ ብቻችንን እናወራለን። አሁን በጥቂቱም ቢሆን ቀለል ያላችሁ ይመስለኛል። አራው በደንብ ነው የቀለለኝ። የምርት ቸርዬ ስላደረግሽልኝ ነገር በጣም አመሰግናለሁ። ምንም አይደል። ግን ለወደፊቱ አንድ ነገር ወቁ። ምንድነው እሱ? ሁሌም ችግር ከገጠማችሁ በራሳችሁ ለመፍታት ከከበዳችሁ መምህሮቻችሁን አለፍ ሲል ደግሞ ወላጆቻችሁን ማማከር ብትለምዱ ጥሩ ነው። እሺ ቲቸር። አሁን ክላስ እንዳያመልጣችሁ ወደ ክፍል ግቡ። ማነሽ? እንጂ ነው ማነሽ? አዎ አንቺ። እሺ ማን ነበር ስምሽ? እኔስ ማንም ሁኚ ማንም ችግር የለውም። ለምን ነበር የፈለግሽ? እኔን ሄርሜላና ማንም ሁኚ ማን ያልሽው? ሴትዮ የምትናገሪው ነገር ተናገሪ፣ እኔ ጊዜ የለኝም። ጭራሽ ሴትዮ ያልሽኝ? እና ምን እንድልሽ ፈልገሽ ነበር? በነገራችን ላይ በምታደርገት በእያንዳንዷ ነገር ስቃይሽን እያበዛሽ ነው። እሺ እኔት እምትይ ነገር ከሌለ መሄድ ይኖርብኛል። ማናግርሽ ነገር አለ አልኩሽ እኮ አይደል? እና ወደ ጉዳይሽ ግቢያ። ምንድን ነው የምትፈልጊው? ቆይ ልጅ ምን አድርግ ነው የምትይው? ከማን ቦቻራ? በነገራችን ላይ ቦቸራ ብለሽ ስትጠሪው ይደብረኛል። እና ማን ብዬ እንድጠራው የምትፈልጊው? እንደውም ቦቸራ ብለሽ ጠሪው። ለካ መቆማመጥ ያለብኝ አንቺ ሳትሆኚ እኔ ነኝ። አንቺ የምታቆላምጪው በምን ምክንያት ነው? እሱ አይመለከትሽም። በነገራችን ላይ ሳልነግርሽ ምንድን ነው እሱ?
ቦቼ እኮ ሌላ ዘፈን ዘፈነልኝ። ምን አይነት ዘፈን? ማርዘነብ ብሎ ዘፈነልኝ። ማርዘነብ ደግሞ ምን ሲዘፈንልሽ? እኔ እንጃ ግን ሳስበው እንደ ማርዘንቤለት ይሆናል። ምኑ ላይ? ልቡ ላይ ነው። አንቺ ልጅ አጉል ባትሳፈጭኝ ይሻልሻል። ምን ልትሰመጭ? እመኝ ጄሪ፣ የማመጣውን ነገር መቋቋም ስለማትችይ አጉል ባትዳፈሪኝ ይሻልሻል። ቆይ አንቺ ግን ምንድነው እንደዚህ የሚያንጨረጭርሽ? ከቦቻራ ጋር ስትቀራረቢ ማየት አልፈልግም። ምክንያት? ምክንያቱም እሱ ስለሚያፈቅር። አፈቀረሽ እንጂ ፍቅረኛው አይደለሽም። ገባሽ? ወሬቨር ማለት ፍቅረኛሞች ባንሆንም እኔን እያለ እየተከተለኝ ዘፍለኝ ሳይ ደስ ይለኛል። አዝናለሁ ሄርሜላ፣ እኔ እንደዚህ አይነት ነገር ልቀበለው አልችልም። እናማ ከቦቸራ ርቅም ማለት ነው። ገባሽ? ነው? አዎ ነው። ማን እንደሆንኩ ባላሳይሽ ሞቻለሁ። ይቻላል። እንደውም ይሄ ነገር ያላሰብኩትን ነገር እንዳስብ አድርጎኛል። ምንድን ነው ያሰብሽው? ቦቼን በእጄ ማስገባት። የእውነት አልቀረብሽም? እሺ ማለት ሰምኛልሽ። ቦቸራን በፈለኩበት ሰዓትና በፈለኩበት ሰዓት ደግሞ ሄድ እያልኩ ልጫወትበት የምችል ሰው ነኝ። ገባሽ? እኔ ጄሪ ደግሞ ማን እንደሆንኩ አሳይሻለሁ። እኔ እኮ ግርም የሚለኝ ውርደቴ እኮ ነው፣ ቅሌቴ። ሶሴ ስራሽን ይስጥሽ። እሺ አንቺ ልጅ ከራስ ብትወርጂ ይሻልሻል። እሺ አንቺ የፈጠርሽው ነገር መስሎኝ እንደዚህ ያዋረደኝ። ኧረ እባክሽ አልቀረብሽም። ሲጀመር እኔ እንደዚህ ነገር ውስጥ ግቢ ብዬሻለሁ። አንቺ ራስሽ አይደለሽ እንዴ አንዴ ኢዮሲ ወደ ሚኪ ምናምን ተቀያየረብኝ ስትይ ነበር። እና ታዲያ አንቺ የፈጠርሽብኝ ፍርሃት ነው? ማን ፍራ ያለሽ? ሲጀመር እኔ ያስገድድሻለሁ። አረ እናንተ ልጆች ተረጋጉ። ተይኝ አኒታ፣ በሷ ምክንያት እኮ ነው እንደዚህ ተዋርጄ ቁጭ ያልኩትኝ። አንቺ ልጅ ይኸው ተከበሪ። የኔ ስም ባታነሺ ነው የሚሻልሽ። ባነሳ ምን ልታመጪ ነው? አኒታ ይሁን ነገር ቢያት፣ ካለበለዚያ መጥፎ ነገር ውስጥ ነው የምንገባው። ይኸውልሽ ሶሲ፣ ባትሳፈጪኝ ይሻልሻል። እሺ ያለበለዚያ ደፍቅሻለሁ። ቆይ ችግሩ ተፈታ አይደል እንዴ? ቆይ እናንተ ምንድነው እንደዚህ የሚያደርጋችሁ? ቢፈታም ውርደት ተከናንቤ ነው የተፈታው። እንዴ እና እኔ ሶሲ ነኝ ያዋረድኩሽ? እንጃልሽ። አኒታ ወይኔ ጉዴ! ኢዮሲን አየሽው? ብቻ ሶሲ ተመልሰሽ ልቤ ምናምን ልትይኝ አይደለም አይደል? አይ እንደዛ ሳይሆን ያቺ ልጅ እኮ ምንም ሳይመስላት ስጨበጠው ገርሞኝ እኮ ነው። ሂዊ አይተሻታል? አዎ ሶሲ፣ ጭራሽ እኮ ጉንጩን ሳመችው። እርፍ። እናንተ እኮ ናችሁ ዝም ብላችሁ የተጨነቃችሁት። እቺ ሶሲ ነች። አንቺ ልጅ ከኔ ራስ ውረጂ ብዬሻለሁ። አሁን ዝም በሉ እስቲ። እንደውም ምን ይሁን መሄድ አለብኝ። ወዴት? ሄጂ ዴቭን አገኘዋለሁ። ከዛ ከዚህ ነገር እንደተገላገልኩኝ እነግረዋለሁ። እንደዛ ከሆነ ጥሩ። ባይ እኔ በቀኛ ምን እንዳትናደጂ የኔ ቆንጆ፣ ዛሬ በጣም ቀለል ብሎኝ ነው የመጣሁት ነው የምልሽ። ምን ተገኘ? እነሱ ሲል ተገላገልኳቸው። እኔ አላምንም። የምርህን ነው? ሄቪሙች የምሬን ነው። ቆይ እንዴት? ይኸውልሽ ቲቸር ሜሮን መጣችና ሁሉን ነገር መጣ ፊክስ አረገችው ነው የምልሽ። የምር በጣም ደስ ይላል። እኔ ራሱ በጣም ነው ደስ ያለኝ። ብታይ በጣም ጨንቆኝ ነበር። መጨነቅ ከፊት ያስታውቅብህ ነበር ማለት የዚህን ያህል ትከታተይ ነበር ማለት ነው። ጀመረ ደግሞ። እሺ ተይው፣ ግን በጣም ነው ደስ ያለኝ። እና እጅ ላይ መስተፋቅር የለም ማለት ነው? አንቺ ልጅ ጠሽነሽ እንዴ? ብቻ አለ ብለሽ እያሰብሽ ባልሆነ። የምር ግን የልጆቹ ሁኔታ በጣም ሲገርመኝ ነበር። እንዴት? በጣም እኮ ነው የተጨነቁት። የሚናገሩት ነገር ደግሞ ግራ ነው የሚገባው። ቆይ ምን ብለውሽ ነው? ሶሲ ትመጣና ዴቭን እያወራሁት ወደ ኢዮሲ ይለወጥብኛል፣ መልሶ ደግሞ ዴቭ ይሆናል ትለኛለች። እንደሱ ሲሉስ እኔ ራሱ በጣም ግራ ገብቶኝ ነበር። እኔም እኮ ኮንፊውዝድ የሆንኩት ዮሐን ስትጨመር ነው። የዛኔ እውነት ለመናገር ግራ ገብቶኝ ነበር። አሁን ብቻ ተገላገልኩኝ። ግን አስተዋይ ከሆንክ ከዚህ ነገር አንድ ትምህርት መውሰድ አለብህ ብዬ አስባለሁ። ምንድን ነው እሱ? አጉል ጉራ አጉል ጣጣ እንደሚያመጣ። ብቻ ጉረኛ ነኝ እያልሽም ባልሆነ። ትጠራጠራለህ እንዴ? እሺ ይሁንልሽ። ብቻ ግን ስላደረግሽልኝ ነገር አመሰግናለሁ። እኔን ደግሞ ለምንድን ነው የምታመሰግነኝ? ቢያንስ በዚህ አስቸጋሪ ወቅት አብረሽኝ ነበርሽ። ይሄን ደግሞ ማንም አላረገም። ከሆነ ጥሩ። እና ከሆነ ታዲያ የሆነ ቀን ሻይ ብጋብዝሽ? አይ አመሰግናለሁ። አባቢ ምን ይላል መሰለህ? እሺ ምን ይላል? የሴት ልጅ ስህተት የሚጀምረው የወንድ ልጅን የሻይ ግብዣ መቀበል ስትጀምር ነው ይላል። ለምንድን ነው እንደሱ ያለው? ምናልባት የወንድ ልጅ የሻይ ግብዣ ውስጥ ብዙ ጣጣ ይዘው የሚመጡ ነገሮች ስላሉ ይሆናል እኮ። ምንድን ናቸው? ኢዮሲ ከይቅርታ ጋር መሄድ አለብኝ።
ፕሊስ ቆይ ለምንድን ነው የማትረዳኝ? ምኑ ልረዳሽ ሱሲ? ልጁን እኮ ለቀናት አፍቅሬዋለሁ ብለሽ ለኔ ያለሽ ፍቅር ተሸርሽሯል። እና ታዲያ እኔ እኮ ልጅ አይደለም በቃ ይሄ መስተፋቅር ምናምን የሚባለው ነገር የፈጠረብኝ ጭንቀት ነው እንደዚህ እንደሆነ ያደረገኝ። ግን አሁን ላይ ጭንቀቱ ቢለቅሽም ከጭንቀቱ በስተጀርባ ለሱ የሆነ ስሜት አለሽ። ለማ ለዮሲያስ ነው። ኧረ ዴቭ እንደዚህ የሚባል ነገር የለም እንዴ። እባክሽ ልትሸውጂኝ አትሞክሪ። ዴቭ በእናትህ ፕሊስ ተረዳኝ። ሱሲ ብረዳሽ ደስ ባለኝ፣ ግን ደግሞ ማስመሰል አልፈልግም። እናማ በትክክል ለዮሲያስ ያለሽን ስሜት ማረጋገጥ አለብሽ። እኔ ጉዴ! እሺ ምንድን ነው የማደርገው? እኔ ሱሲ ድልሽ እንዳው ትርቴ ምን ሆነሽ ነው የቆዘምሽው? ኧረ እባክሽ ቦቼ እኮ ነኝ። እንኳን ቆዘመሽ ይቀርና ማለት ነው እያሰብሻለሽ ነው እንኳን ማቅልጭ። ምን ሆነሽ ነው? ለነገሩ አንተ ምን አለብህ ተጫውትብኝ እንጂ። ቆይ ትርቴ ምንድን ነው? እኔ እንዴ ያስደበርኩሽ? አንተ ነህ ያስደበርከኝ። ምን አድርጌ? ምን ያላደረከኝ ነገር አለ? ባለፈው ለኔ ስዘፍንልኝ የነበረውን ዘፈን ለዛ ጄሪ ለምትባል ስዘፍንላት ሰማ። ታዲያ ለሱ ነው እንዴ? ምን ችግር አለው? አላንቆረቆርልሽም እንዴ? አሁን ደግሞ እኔ በሌለውበት ጠብቀህ ለሷ ማርዘነ ብያልክ እንደዘፈንክላት ሰምቻለሁ። ትርቴ እሱን ደግሞ እሺ ማን የተቀደደልሽ? ማንስ ቢቀደድልኝ አንተ ምን አገባ? ትርቴ ምን ሆነሻል? የደበረችኝ ዘፈን ስላልዘፈንኩልሽ ከሆነ ማን እየደጋግምኩ ዘፍንልሻለሁ። ሙጭ እኔ እንደሱ አይደለም የምፈልገው። ትርቴ ታዲያ ምንድን ነው? ለሷ ልጅ ምንም አይነት ዘፈን እንድዘፍንላት አልፈልግም። ማለት ለምን? በቃ መስፈንም ካለብህ ለኔና ለኔ ብቻ እንድዘፍንልኝ ነው የምፈልገው። ምን ዋጋ አለው? አንቺ እኮ ለኔ ምንም ፍላጎት የለሽም። እሱ እንዴት አወቅህ? የኔ ቦቼ አረ ትርቴ ምንድን ነው የምታቀላልጪኝ? ምን ላድርግ? የሴትነቱ ወጉ ይዞኝ ቢግደረደር አንተ ግን ምንም ሊገባቸው። አረ ነገር እየሞቀኝ ነው። ምን ነው የሞቀ? እሱ እንኳን ይቅርብሽ። ይኸውልህ ከዚህ በኋላ ግን ለሷ ልጅ ምንም አይነት ዘፈን ምንዘፍንላት ከሆነ የኔና አንተ ነገር ያበቃል። ምን ዘፈን ለሷ ልዘፍን? እኔ አልዘፍንም። ሲጀመር እኮ አንቺ ትርቴ እኮ ነሽ። ጎሽ ያባት በቃ አሁን ክላስ ላይ መግባት አለብሽ። ባይ ዛሬማ በቃ ሌሊቱም አይነጋልኝም። ብቻ ዮሲን አፍቅረሻል እያልከኝ ባልሆነ እኔ እንጃ እሱን እንኳን አላውቅም። ቆይ እየጠረጠርከኝ ነው እንዴ? በእርግጥ አሁን ላይ ምን ማለት እንዳለብኝ አላውቅም። ማለት እርግጥ ነው እዚህ ነገር ውስጥ የገባሽው ፈልገሽ እንዳልሆነ ግልጽ ነው። እና ግን ደግሞ በውስጥሽ የሆነ ስሜት ፈጥሮ አልፏል ብዬ አስባለሁ። ምን አይነት ስሜት? ምናልባት ያፍቅር። ሚኪ እየቀለድክ ነው አይደለ? ቆይ ለምንድን ነው የምቀልደው? ኔፓር ለቀናት እኮ ስለዛ ላይ ስታስቢ ነበር። ያውም ጥርሱ፣ አይኑ፣ ፈገግታው፣ ቁመናው ምናምን እያልሽ። ግን እኮ እሱ የሆነው በተፈጠረብኝ ድንጋጤ ነው። እሱ እንኳን ይገባኛል። እና ግን ምክንያትሽ በፍርሃት ተነሳስተሽ ቢሆን ያ ፍርሃትሽ የሆነ ስሜት ፈጥሯል ብዬ አስባለሁ። እሱ ደግሞ በጣም አስደብሯል። እሺ አሁን እኔ ምን ላድርግ? የኔ ፒያር በቃ ቆም ብለሽ ማሰብ አለብሽ። እኔ ግን አሁን እሄዳለሁ። እንዴ ወዴት? አላውቅም፣ ግን በቃ አንቺ ምን ይፈልጋል? እሺ ምን አባቱ ነው የማደርገው? ዴቭ ግን ታውቋል ከሆነ ጊዜ በኋላ እኮ ይችላል ተጨቃጫቂ ይሆንክባት ነው። ብሩኬ በእናትህ ወድጄ አይደለም። በእርግጥ ወደህ እንዳልሆነ አውቃለሁ። የምር ብሩኬ ግን በአሁኑ በጣም ነው የደበረኝ። ቆይ ዴቭ እሷም እኮ ይሄንን ነገር ፈልጋ አላመጣችሁም አይደል? ፈልጋ እንዳላመጣችሁም አገብቶኛል። ግን ለዚህ ልጅ የሆነ ስሜት ተሰምቷታል። ግን እኮ ትክክለኛ ስሜት አይደለም። ነገርየው መስተፋቅር እንዳልሆነ ሲታወቅ ለእሷ ያላት ፍቅር ባንድ ይጠፋል እያልከኝ ነው? አሁን ባይጠፋም ቀስ በቀስ ትረሳዋለች። ባትረሳውስ? እንደውም ቢበስባትስ? ምኑ? ለእሷ ያላት ፍቅር ነው። ቆይ ዴቭ ምን አይነት ነገር ነው የምታወራው? እማወራሁማ ሊፈጠር የሚችለውን ነገር። ምን አለ ግን ደህና ነገር ብታስብ። አንተ ምን አለብህ? ምንም አልተነካም። ዴቭ ሙት ያነጋገርህ ለኔ አይገባኝም።
እንዴት? እኛ እኮ ወንድማማቾች ነን። ለምን ያንተን ችግር የማልረዳ ታስመስላለህ? ብትረዳማ ነገሩ እንደዚህ ቀለል አድርጋ አታወራው። እና ማባባስ አለብኝ? ዴቭ እኔ እኮ ለአንተ መናገር ያለብኝ የሚያረጋጉን ነገሮች ነው። እንደውም በቃ ምንም አትበለኝ። ይሄ ልጅ ግን የምር ነው እንደዚህ የሚናገር? አንተ ዴቭ ደህና ነኝ። ምን ሆነሽ ነው? በእናትህ ያሬድ እኔ ጭንቅ ብሎኛል። ደግሞ ምን ተፈጠረ? ይኸው ዛሬ በእኔ ምክንያት ፊዮሪና ቹቻ ለፊልም ያቀጠሩ ይዘዋል። ማለት ቀስቴ ቅዱስ ስለመተው ተናዳ መሆኑ ነው? አሁን እንግዲህ መሆኑ ነው። ቆይ እሺ ፊዮሪና ቹቻ ሰላም አልነበሩ እንዴ? አሁን ደግሞ ተበጣበጧ። እንደው ጸጋይ ስራሽን ይስጥሽ። እኔን በቀላለሁ ብለሽ ይኸው ህዝቡን ሁሉ አጫረሽው። ምን ጸጋ እዚህ ነገር ውስጥ አለችበት ማለት ነው? አረ አየለችበትም። ድንገት እኮ አፌ ላይ መጥቶብኝ ነው። ቤዛ አትዋሽኝ። ጸጋ ምን አደረጋ ነው? ምንም አላደረገችም አልኩ። ሄጂ በጥፊ ብያት የሆነ ነገር ከመፈጠሩ በፊት እውነቱን ንገሪ። በቃ ጸጋ እኔን መበቀል እንደምትፈልግ በግልጽ ነግራኛለች። እና ባለፈው ቹቻና ቅዱስ ሲደባደቡ ሪከርድ አድርጋ ለቀስት ያሳየችው እሷ ናት። ቆይ እሺ ቹቻ እዚህ ነገር ውስጥ ብትገባ ምን ትጠቀማለች? ያው እሷማ ያሬድን የመሰለ ጓደኛዬን እንዳሳጣሽኝ እኔም አንቺ ያሉኝ የምትያቸውን ሰዎች እያሳጣሁሽ ነው መበቀልሽ ነው የምትለው። ወይኔ በጋሽ ቆይ እቺ ምን አይልሽ ነሽ በፈጣሪ? እንግዲህ የቴናት ብለህ ለዘመናት አዝላህ ስትዞር የነበረችው ጸጋችን ነች። እሺ ቆይ እቺ ልጅ ምን ብናረጋት ነው ከህይወታችን ላስወጣት የምንችለው? አትልፋ። ጸጋ ምንም ብናረጋት ከህይወታችን አትወጣ። እናማ በቃ ዩኒቨርሲቲ እስክንገባ ድረስ እሷን ተሸክመን መኖር ግዴታችን ነው። እሱማ በፍጹም ሊሆን አይችልምሽ። እና ሁሉም ነገር እዚህ ጋር ማብቃት አለበት። ያሬድም ያበቃው እኮ አንተ ማብቃት አለበት ስላልክ አይደለም። ይልቅ የሆነ ነገር እርዳኝ። ምንድነው እሱ? ቹቻኔን ብነግራት አልሰማ ብላኛለች። በእናትህ እስቲ አንተን እንኳን ከሰማች ሄድ የሆነ ነገር በላት። እሺ የት ነው ያለችው? ይኸው እዛ ገብቻን ተቀምጣለች። እሷ በቃ ሻብረን ሄዳ። ኧረ እኔ አልሄድም። አንተ ሄደህ የሆነ ነገር በላት እስኪ። እሺ በቃ ቆይ ግን እናንተ ልጆች የምታወሩት ነገር ከምራችሁ ነው? ወይኔ ሀኒታ ዴቭን ብታየው እኮ እንዴት እንደተናደደ በቃ ብስጭት ከማለቱ የተነሳ ግንባሩ ላይ የወጣው ደም ስር ራሱ ባለ 10 ብሩን ዳቦ ያከላል። እንዴ ምንድነው የሚያስቅሽ? እንዴ አነጋገርሽ ነው ደም ስሩ 10 ብሩን ዳቦ ያከላል ስትኝ እንዴት ነው ማልስቀው? እኔ እኮ ቢጨንቀኝ ነው ወድጄ እኮ አይደለም ሀኒታ። እሱ እኮ ገባኝ ሶሲ። ሄቢ ምን ነው ዝም አልሽ? ሀኒቾ እውነት ሚኪ በእኔ የተነሳ እንደዚህ ደብሮት አይቼው አላውቅም። ይሄ እኮ ሊያጋጥም የሚችል ነገር ነው። ግን ምንም ሆነ ምንም እነሱ ትክክል ናቸው። ማለት ለዮሲ ስሜት አለሽ ማለት ነው? አይ እንደዛ ሳይሆን ኢዮሲ በምንም መልኩ ህይወታችን ውስጥ ቢገባ